ወሳሪዑ ሁላችሁም ተሽቀዳደሙ ይላል ሁላችሁም ተቻኮሉ ኢላ መግፊረት ሚን ረቢኩም ወደ ጌታችሁ ምህረት ወደ ጌታችሁ ይቅርታ ወደ አላህ ረህመት ሁላችሁም ተሽቀዳደሙ ወጀነትን እንዲሁም ወደ ጀነቱ عرضها السماوات والارض صفاتها ከሰማያትና ከምድር በላይ የሰፋች የሆነችውን ጀነት ለማግኘት ሁላችሁም ተሽቀዳደሙ ይህች ጀነት ኡዒደት للمتقين አላህን በሩቅ ሆኖ ለሚፈሩ እሱን ለሚጠነቀቁ ባሮቹ ተዘጋጅታለችና እነዚህ ባሮች ብሎ ማለት ከባህሪያቸው መካከል ከፊሉ الذين ينفقون في السراء والضراء በድሎትም ሆነ በችግር ጊዜ የሚለግሱ ናቸው ኖሯቸው ሲተርፋቸውም ድሎቱ አላህን አያስረሳቸውም የተቸገሩትን ያስታውሳሉ በችግር ጊዜ ምን አይነት ባህሪ እንደነበራቸው ትዝ ስለሚላቸው በድሎት ጊዜ አላህን አይረሱትም በድሎት ሰዓትም ከአላህ ጋር ይተዋወቃሉ የተራቡ ያበላሉ የታረዘ ያለብሳሉ የተጠማ ያጠጣሉ ወበራ በችግርም ጊዜ ቢሆን ከነሱ የባሰ ሌላ ችግረኛ እንደገና ይታያቸዋል ሰማያትና ምድር በላይ የሰፋች ወደ ሆነችው ጀነት ሁላችሁም ለማግኘት ተሽቀዳደሙ በሩ ክፍት ነው ለሁሉም ሰው ኡዒደት للذين آمنوا بالله ورسله ለነዚያ በአላህ ብቸኛ ጌትነት እንዲሁም በላካቸው መልእክተኞች ላመኑ ሰዎች ተዘጋጅታለች ذلك فضل الله ይሄ የአላህ ትሩፋት የሱ ችሮታው ነው يؤتيه من يشاء ለሚሻው ሰው ይለግሳል والله ذو الفضل العظيم الله ታላቅ ችሮታ ባለቤት ነውና ይሄን ጀነት ለማግኘት ለመጎናጸፍ ሁላችሁም በርቱ ጣሩ ብሏል በጾታ ብልጫ ወይንም በእድሜ በሌላ ነገር የሚገደብ አይደለም ላመነ መልካም ስራ ለሰራ ወደ ጀነት ለተሽከዳደመ ሰው የተዘጋጀ ነው ማለት እነዚህ አላህ ጌታችን ነው ብለው ثم استقاموا ከዛም በዚህ እምነታቸው የጸኑ ይላል እስከ ዕለተ ሞታቸው የዱንያ ጥቅም ሴት ወይም ሌላ ነገር ሳያሳስታቸው እምነታቸውን የሚፈታተን ነገር ሁሉ በጽናት ተቋቁመው እስከ ዕለተ ሞታቸው ድረስ በአላህ ብቸኛ ጌትነት ጸንተው አምነው የቆዩ ሰዎች فلا خوف عليهم من يقطمنا የሚል ስጋትና ፍርሃት የለባቸውም ولا هم يحزنون ባሳለፉትም ነገር የሚተክዙ የሚቆጩ አይደሉም اولئك اصحاب الجنه إذا كنت في الدنيا عن الخير عاجزا فما أنت في يوم القيامة صانع السلام عليكم ورحمة الله تعالى وبركاته يا جماعة الخير عندما أدراتشو عندما ولاتشو عندما مشاتشو كعند كتاب لا يهنا طرع لرأس عندنا ملكتنا رأس من إلال أسباب دخول الجنة والنجاة من النار جنة لمقباتنا كجهنم سات نسأل موطات وانا سبب ويم مكنيات ميهونو نقروش من دناتشو يميلنو الله جنة الصيبة كجهنم سات يطبقا بسم الله إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له أشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله أما بعد أسباب دخول الجنة والنجاة من النار جنة لمقباتنا كجهنم سات نسأل مهون سبب ويم مكنياته من دنو بقرآننا بحديث استمهره قال الله تعالى الله بسورة البقرة معرفلت قطر هيا أمستلاي أستاذ من الباس يقبو إن شاء الله ملكة تستوني الله شو مقباتاتشون
وبشر الذين آمنوا وعملوا الصالحات እነዚያ ያመኑትንና መልካም ሥራ የሰሩ ሰዎችን አበስራቸው አስደስታቸው አነ ለሁም ጀናቱን ተጅሪ ሚን ተሕቲሃ الانهار ከስሮቿ የተለያዩ አይነት ጅረቶች የተለያዩ አይነት ወንዞች የምትፈስባት የሆነች ጀነት እንዳላቸው አበስራቸው ይላል ለነማን ለነዚያ ያለመኑና መልካም ሥራዎችን ላስከተሉ የማር የወተት ንጹህ ውሃ እንዲሁም የጠጅ የተለያዩ አይነት ጅረቶች የምትፈስባት የሆነቿን ወንዞች ያቀፈች ጀነት እንዳላቸው አበስራቸው ነው የሚለው ይሄ ሁሉ ብስራት ላመነና እምነቱን በሥራ ለገለጸ ሰው ነው وقال تعالى በሌላ ቦታ በሱረቱ ሉቅማን ቁጥር 8 ላይ إن الذين آمنوا وعملوا الصالحات እነዛ ያመኑና መልካም ሥራዎችን ያስከተሉ ሰዎች ለሁም ጀናቱ النعيم ለነሱ የጸጋ ገነቶች አሏቸው የጸጋ የመደሰቻ ጀነት አላቸው ይላል ሱረቱ ኑን ላይ ደግሞ እንደዚሁ ቁጥር 34 إن للمتقين ጌታቸውን የሚፈሩ ያዘዛቸውን በመታዘዝ የከለከላቸውን በመራቅ በሩቅ ሆነው አላህን ለሚፈሩ ለሚጠነቀቁ ሰዎች عند ربهم جنات النعيم ለጌታቸው ዘንድ የጸጋ ጀነት አላቸው ይላል وقال تعالى በሌላም ስፍራ ላይ አሁንም አላህ ይናገራል በሱረቱ አሊ ኢምራን ምዕራፍ 3 ከቁጥር 133 እስከ 136 ወሳሪዑ ሁላችሁም ተሽቀዳደሙ ይላል ሁላችሁም ተቻኮሉ ኢላ መግፊረት ሚን ረቢኩም ወደ ጌታችሁ ምህረት ወደ ጌታችሁ ይቅርታ ወደ አላህ ረህመት ሁላችሁም ተሽቀዳደሙ ወጀነትን እንዲሁም ወደ ጀነቱ عرضها السماوات والارض ስፋቷ ከሰማያትና ከምድር በላይ የሰፋች የሆነችውን ጀነት ለማግኘት ሁላችሁም ተሽቀዳደሙ ይህች ጀነት uiddat للمتقين አላህን በሩቅ ሆነው ለሚፈሩ እሱን ለሚጠነቀቁ ባሮቹ ተዘጋጅታለችና እነዚህ ባሮች ብለው ማለት ከባህሪያቸው መካከል ከፊሉ الذين ينفقون في السراء والضراء በድሎትም ሆነ በችግር ጊዜ የሚለግሱ ናቸው ኖሯቸው ሲተርፋቸውም ድሎቱ አላህን አያስረሳቸውም የተቸገሩትን ያስታውሳሉ በችግር ጊዜ ምን አይነት ባህሪ እንደነበራቸው ትዝ ስለሚላቸው በድሎት ጊዜ አላህን አይረሱትም በድሎት ሰዓትም ከአላህ ጋር ይተዋወቃሉ የተራቡ ያበላሉ የታረዘ ያለብሳሉ የተጠማ ያጠጣሉ ወበራ በችግርም ጊዜ ቢሆን ከነሱ የባሰ ሌላ ችግረኛ እንደገና ይታያቸዋል የበላይ ሳይሆን ሙስሊም ምን ጊዜም የበታቹን ነውና የሚያየው እነሱ ቢቸገሩም ከበታቻቸው ሌላም ስለሚያዩ እንደ አቅማቸው ይለግሳሉ ወልካዚሚን الغيظ ቁጭታቸውን ዋጥ አድራጊ ናቸው ሰው ቢበደላቸው ሐቃቸውን ቢወስድባቸው ቢያስቆጥባቸው እንኳን ይህን ቁጭታቸውን ዋጥ ያረጉታል ወልዓፊና عن الناس ለተበደሉትም ሆነ ለሌላ ነገር ሐቃቸውን በተቀላላ ከሰዎች ይቅር ባዮች ናቸው والله يحب المحسنين አላህ ደግሞ ፍትህን አሳማሪ መልካም ሰሪዎችን ይበልጥ ይወዳል አለ ከዛም አልፎ መልካም የሚሰሩ ካሉ እነዚህ ናቸው እውነተኛ አላህን ፈሪ ጥንቁቅ ሙተቂን የሚባሉት ለእንደዚህ አይነቶቹ ጀነት ተዘጋጅታለች አሁንም እህች ከሰማይና ከምድር የሰፋችው ጀነት ለማን ተዘጋጀች ቢባል ወለዚን እነዚያ ናቸው ይላል ኢዛ ፈዓሉ ፋሒሸተን አንድን አስቀያሚ መጥፎ ሥራ በሰሩ ሰዓት ወንጀል ላይ ቢወድቁ ሸይጣን መስመር ቢያስታቸው አው ظلموا انفسهم ወይም ነፍሶቻቸውን ቢበድሉ ذكروا الله ወዲያውኑ የአላህን ትልቅነት የሚያስታውሱ ለሆኑት አኺራት እዚላቸዋል በዚህ ድርጊታቸው ነገ ተጠያቂ እንደሆኑ ያስታውሳሉ በአላህ ዲን ላይ ወሰን ማለፋቸው የሱን ረህመትና ታጋሽነቱን ያስታውሳሉ فاستغفروا لذنوبهم ለወንጀሎቻቸው ምህረትን ይጠይቃሉ
ومن يغفر الذنوب إلا الله كالله بستكر ኃጢአትን ይቅር የሚል ኃጢአትን የሚምር ሌላ ማንም ኃይል የለምና ጌታቸውን ምህረት ይጠይቁታል ولم يصروا على ما فعلوا وهم يعلمون እያወቁ በዚሁ ተግባራቸው አይዘወትሩ ሁሌም በወንጀል አይገኙም ሰውናቸውና ሲያጠፉ ወንጀል ላይ ሲወድቁ ግን አላህን ይቅርታ የሚጠይቁ ናቸው ኡላኢክ ከላይ በእንደዚህ አይነት መልኩ የተገለጸ የሆነ ባህሪ ያላቸው የአላህ ባሪያዎች ጀዛኡሁም መግፊረቱን ሚን ረቢሂም ምንዳቸው የነሱ ሽልማትና ደሞዛቸው ከጌታቸው ዘንድ የኃጢአት ይቅርታን ማግኘትና ወጀናቲን ተጅሪ ሚን ተሕቲሃ الانهار ከስሮቿ የተለያዩ አይነት ጅረት የምትፈስባት የሆነችን ጀነት መጎናጸፍ ነው በውስጧም ኻሊዲን ፊሃ زنت ዓለም ይዘወትራሉ ይኖራሉ ወኒዕማ አጅሩል ዓሚሊን የመልካም ሰሪዎች ምንዳ ምንኛ ያማረ ነው ይላል ሽልማታቸው የሚገኝላቸው ስጦታ ምንኛ ያማረ ነው اللهم اجعلنا منهم ጀነት ለእንደዚህ አይነት መልካም ባሪያዎች ተዘጋጅታለች በሱረቱል ሐዲድ ቁጥር 21 ላይ ደግሞ سابقوا الى مغفرة من ربكم አሁንም ወደ ጌታችሁ ምህረት ተሽቀዳደሙ ሁላችሁም وجنة عرضها كعرض السماء والارض صفاتዋ ከሰማያትና ምድር በላይ የሰፋች ወደ ሆነችው ጀነት ሁላችሁም ለማግኘት ተሽቀዳደሙ በሩ ክፍት ነው ለሁሉም ሰው أعدت للذين آمنوا بالله ورسله ለነዚያ በአላህ ብቸኛ ጌትነት እንዲሁም በላካቸው መልእክተኞች ላመኑ ሰዎች ተዘጋጅታለች ذلك فضل الله ይሄ የአላህ ትሩፋት የሱ ችሮታው ነው يؤتيه من يشاء ለሚሻው ሰው ይለግሳል والله ذو الفضل العظيم الله ታላቅ ችሮታ ባለቤት ነውና ይሄን ጀነት ለማግኘት ለመጎናጸፍ ሁላችሁም በርቱ ጣሩ ብሏል በጾታ ብልጫ ወይንም በእድሜ በሌላ ነገር የሚገደብ አይደለም ላመነ መልካም ስራ ለሰራ ወደ ጀነት ለተሽከዳደመ ሰው የተዘጋጀ ነው ማለት ነው وقال تعالى በሌላ ቦታ ሱረቱል አህቃፍ ቁጥር 13 እስከ 14 ምን ይላል إن الذين قالوا ربنا الله እነዚያ አላህ ጌታችን ነው ብለው ثم استقاموا ከዛም በዚህ እምነታቸው የጸኑ ይላል እስከ ዕለተ ሞታቸው የዱንያ ጥቅም ሴት ወይም ሌላ ነገር ሳያሳስታቸው እምነታቸውን የሚፈታተን ነገር ሁሉ በጽናት ተቋቁመው እስከ ዕለተ ሞታቸው ድረስ በአላህ ብቸኛ ጌትነት ጸንተው አምነው የቆዩ ሰዎች فلا خوف عليهم ምን ይገጥመናል የሚል ስጋትና ፍርሃት የለባቸውም ولا هم يحزنون ባሳለፉትም ነገር የሚተክዙ የሚቆጩ አይደሉም ኡላኢከ አስሐቡል ጀና እንዲህ አይነቶቹ የጀነት ጓዶች ናቸው ኻሊዲን ፊሃ በውስጧም ለዘላለም ይዘወትራሉ ጀዛአን ቢማ ካኑ ያዕመሉን ይሰሩት በነበረው ስራ ምክንያት የተመነዱት ምንዳቸው ደሞዛቸው ይሆናልና ይላል በሱረቱ ተውባ ላይ ደግሞ ቁጥር 111 ኢነላህ አሽተራ ሚነል ሙእሚኒና አንፉሰሁም ወአምዋለሁም አላህ ከሙእሚናን ነፍሶቻቸውንና ገንዘቦቻቸውን ገዛቸው ይላል ለወጠላቸው በመትኩ ቢአነ ለሁሙል ጀና ለነሱ ጀነት ያላቸው መሆኑን በማብሰር ጀነትን በመስጠት ነፍሳቸውንና ገንዘባቸውን الله ገዝቷቸዋል ለውጦላቸዋል يقاتلون في سبيل الله فالله መንገድ ጠላትን የሰይጣንን ዓላማ የሚፈጽሙትን ይጋደላሉ فيقتلون ጠላትን ይገድላሉ ويقتلون ሰማዕትነትን በመቀበልም ይገደላሉ ሸሂድ ይሆናሉ ለእንደዚህ አይነቶቹ ነፍሳቸውን አላህ ተረክቦ በመትኩ ጀነትን ሰጥቷቸዋል وعدا عليه حقا እውነተኛ የሆነ ተስፋ ቃል ኪዳን እውነተኛ የሆነ ቀጠሮ ገብቶላቸዋል ይሄም ቀጠሮ في التوراة والإنجيل والقرآن በተውራት በኢንጂል በቁርአን አላህ የገባው ቃል ኪዳን ነው
ምእመናን ገንዘቦቻቸውን በአላህ መንገድ በማፍሰስ ነፍሶቻቸውንም ለአላህ እስከ መስጠት ድረስ ጠላትን በመታገል ተግባር ላይ ከተሰማሩ አላህ በገንዘቡና በነፍሳቸው ምትክ ጀነትን እንደሚሰጣቸው በተውራት በኢንጂል በቁርአን ቃል የተገባላቸው ነው። ይህንን ቃል ኪዳን የሚያከብር ሰው አላህ ደግሞ ነፍሱን በለወጠው ነገር እንኳን ደስ ያለህ ይለዋል ማለት ነው። ስለዚህም ጀነትን ለማግኘት እያንዳንዱ ሰው አቅም በቻለ መጠን በገንዘቡም በነፍስያውም በጉልበቱም መስዋዕትነትን መክፈል አለበት ማለት ነው። والآيات في أسباب دخول الجنة والنجاة من النار كثيرة معلومة جنة لمغباتنا كجهنم እሳት ነፃ ለመውጣት ሰበብ ሊሆኑ የሚችሉ ነገሮች በቅዱስ ቁርአን ውስጥ የተጠቀሱ አንቀጾች እጅግ በጣም ብዙ ናቸው እንዲሁም የታወቁ ናቸው። ግን እስካሁን ለናሙና የተጠቀሱት በቂ መሆን ይችላሉ። ووردت أحاديث كثيرة عن النبي صلى الله عليه وسلم في هذا المعنى ይህንን በተመለከተ ከነብያችን አለይሂ ሰላቱ ወሰለም የተገኙ ቅዱስ ንግግሮችም የሚጠቁሙ አሉ። እስኪ የተወሰኑትን እንመልከታቸው። عن أبي أمامة رضي الله عنه قال سمعت رسول الله صلى الله عليه وسلم يخطب في حجة الوداع. أبي أمامة سنقروا من إلالو نبياتنا عليه الصلاة والسلام يمسنا بچا حجاتቸው ላይ ህዝቡን ሲመክሩ ኹጥባ ሲያደርጉ ሰማሁኝ። فقال እንዲህም አሉ ኢተቁላህ እናንተ የአላህ ባሪያዎች የትም ስፍራ ላይ ሆናችሁ አላህን ፍሩ አሉ። ያዘዛችሁን በመታዘዝ የከለከላችሁን ነገር በመራቅ አላህን ልትፈሩ ይገባል። ወሰሉ ኸምሰኩም አላህ ግዳጅ ያደረገባችሁን 5 ወቅት ሰላት ደንቡን ስርዓቱን ጠብቃችሁ ስገዱ። ወሱሙ ሸህረኩም በአመት አንድ ጊዜ የሚመጣውን ታላቁን እንግዳ የረመዳንን ወር በአግባቡ ጾሙ። ወአዱ ዘካተ አምዋሊኩም በንብረታችሁ ላይ ደግሞ የሚመጣ አመታዊ ዘካ ምጽዋታችሁንም ለሚገባው ሰው ሐቁን ስጡ። ወአጢዑ ذا አምሪኩም ከናንተ ውስጥ የስልጣንና የነገር ባለቤቶችን የአላህን ትእዛዝ በሚጥስ ነገር እስካላዘዟችሁ ድረስ ታዘዟቸው። ተድኹሉ ጀነተ ረቢኩም የጌታችሁን ጀነት በሰላም ትገባላችሁ በሰላም ታገኙታላችሁ አሉ። رواه مسلم. وعن عبد الله بن عمر رضي الله عنهما قال قال رسول الله صلى الله عليه وسلم عبد الله بن عمر سيناغروا دغمو من بلوال نبيو انديهالوا من احب ان يزحزح عن النار ويدخل الجنه كجهنم ساترقو جنة እንዲገባ የሚፈልግ ሰው ካለ ከመሐከላችሁ فلتعطيه منيته ታዳች ሞቷ እርግጠኛ ይቷ መምጣቷ ቅሮት የሌላት ሞት ትምጣሱ ዘንድ وهو يؤمن بالله واليوم الآخر እሱ በአላህና በመጨረሻ ቀን ከሞት በኋላ መከስከስ እንዳለ አምኖ ይሄ እምነቱ ሳይናወጥበት ዱንያን ይሰናበት እስከ መጨረሻው በእምነት ይጽና። እንደዚሁም ወሊያቲ ኢለ الناس ሁሌም ወደ ሰዎች ይምጣ ወደ ሰዎች ይቅረብ። الذي يحب ان يؤتى اليه እሱ ዘንድ ሰዎች ሲመጡ የሚወደውን ነገር እሱም ሰው ዘንድ ይዞ ይቅረባሉ። ማንንም ሰው ራሱ ዘንድ ሰው ሲቀርብ በጥሩ መልኩ ይቀርቡት እንደሚፈልገው ሁላ እሱም ሰው ዘንድ በመልካም ሁኔታ ይምጣ ማለት ነው። ይህን ያደረገ ሰው ከጀሃነም እሳት ተርቆ ጀነት እንዲገባ ይደረጋል። رواه مسلم የዘገበው ነው። وعن جابر بن عبد الله الأنصاري رضي الله عنهما أن رجلا سأل رسول الله صلى الله عليه وسلم جابر بن عبد الله سيناغروا عند سو نبياتنا عليه الصلاة والسلام ጠየቃቸው فقال من على أرأيت اسكي ንገረኝ አላቸው إذا صليت المكتوبات ግዴታ የሆኑ 5 ወቅት ሰላቶችን ከሰገድኩኝ وصمت رمضان የረመዳንን ወር ከጾምኩኝ واحللت الحلال الله حلال ያደረገውን ነገር ሁሉ حلال አድርጌ ብጠቀምበት وحرمت الحرام الله حرام ያደረገውን ነገር በተክላላ حرام ባደርገውና ብርቀው ادخل الجنه ጀነት ገባለሁን በማለት መልእክተኛውን ሲጠይቃቸው قال نعم
አዎት ገባለህ አሉት ረዋሁ ሙስሊም የዘገበው ነው ማለት ነው አላህ ግዳጅ ያደረገበትን ነገሮች ሁሉ ከፈጸማቸው 5 ወቅት ሰላትን ረመዳንን ጾም እንደዚሁም ደግሞ ሐላሎችን ሐላል መሆናቸውን አምኖ حرام የሆኑትን ከራቀ ጀነት ይገባል እዚህ ውስጥ አሁን ዘካና ሐጅ አልተጠቀሱም ያው ዑለማዎች እንደሚናገሩት ሚስጥሩ ምንድነው ዘካ ግዳጅነቱ ግዴታ አቅሙ ያላቸውን ሰዎች ብር ያላቸውን ሰዎች የሚመለከት ነው ሐጅም እንደዚሁ ማለት ነው ጤንነት ኖሮት ጉዞው ደህንነቱ የተረጋገጠ ሆኖ አቅሙ ገንዘብ ያለውን ሰው የሚመለከት ነው ከዛው ያለው ግን ሶላት መስገድም ሆነ ረመዳን ማንኛውንም ግለሰብ የሚመለከት በመሆኑ ነው ማለት ነው والله اعلم وعن معاذ بن جبل رضي الله عنه قال معاذ بن جبل سيناገር ምን ይላል قلت يا رسول الله انت يا الله ملكتنيا هو عليه الصلاه والسلام اخبرني بعمل يدخلني الجنه ويباعدني عن النار እስኪኔን ጀነት የሚከተኝ ከጀሃነም እሳት ሊያርቀኝ የሚችል ነገር ካለ እስኪ ንገረኝ በማለት መልእክተኛውን ሲጠይቃቸው قال ነብያችን አለይሂ ሰላቱ ወሰለም ምን አሉት ለቀድ ሰአልተ አን ዐዚም የጠየቀው ነገር በጣም ስለ ታላቅ ጉዳይ ነው አሉት በጣም ግምት የሚሰጠው ትልቅ ነገር ነው የጠየቀው وانه لا يسير ጉዳዩ በጣም ገር ነው አላመን يسره الله عليه አላህ ላገራለት ሰው በጣም ቀላልና ገር የሆነ ነው ታዲያ አንተ ጀነት ገብተህ ከጀሃነም እሳት መራቅ ከፈለክ ማድረግ ያለብህ ተዕቡዱላህ ወላ ትሽሪኩ ቢሂ ሸይአ አላህን ታመልከዋለህ ምንም ነገር ስታመልከው ግን አብረህ የምታመልካቸው የምታጋራበት አካላት የሉ አላህን በህይወት ዘመን ብቻውን ነው ዒባዳ ለሱ የምታደርግ ወቱቂም الصلاه 5 ወቅት ሰላት ደንቡንና ሰራቱን ጠብቀህ ትሰግዳለህ ወቱቲ ዘካት ምጽዋትንም ዘካን በአግባቡ ትሰጣለህ وتصوم رمضان يا رمضان نور تصوم الله وتحج البيت يا الله بيت تغوبنياله حج تادرغاله الحديث رواه الترمذي وقال حديث حسن صحيح وعن ابي هريره رضي الله عنه عن النبي صلى الله عليه وسلم قال ابي هريره سنغر نبينا عليه الصلاه والسلام انديهالو من سلك طريقا يلتمس فيه علما ሃይማኖታዊ ዕውቀትን ለመፈለግ መንገድን የተጓዘ ሰው ቁርአንን ሐዲስን አላህ የሚወደውን ዕውቀት ለመፈለግ መንገድን የተጓዘ ሰው سهل الله له به طريقا الى الجنه الله በሱ ሰበብ የጀነትን መንገድ ያገራለታል የጀነትን መንገድ አላህ በዚህ ሰበብ ያገራለታል رواه مسلم የዘገበው ነው ማለት ነው وعن عمر بن الخطاب رضي الله عنه عن النبي صلى الله عليه وسلم قال ሁለተኛው ኸሊፋ ዑመር ኢብኑ አልኸጣብ ሲናገሩ ምን አሉ ያ አላህ መልእክተኛ እንዲህ አሉ ምን አሉ መልእክተኛው ማ ሚንኩም ሚን አሐድን ከናንተ ውስጥ አንድም ሰው የለም የተወባ ውዱእን የሚያደርግ ፈዩስቢጉ الوضوء የውዱ አካላቶችን በአግባቡ የሚያዳርስም የለም ثم يقول ውዱእን በስነ ስርዓት ከጨረሰ በኋላ እንዲህ የሚል የለም አሽሀዱ አን ላ ኢላሃ ኢላላህ ወህደሁ ላ ሸሪከ ለህ ወአሽሀዱ አነ ሙሐመደን ዐብዱሁ ወረሱሉሁ ይሄን የሚናገር የለም ኢላ ፉቲሐት ለሁ አብዋቡል ጀነቱ الثمانية የጀነት 8ቱ ደጃፎች በሮች ተከፍተውለት يدخل من ايها يشاء ከሚሻው በር በኩል ግባ የሚባል ቢሆን እንጂ አንድም ሰው የለም رواه ሙስሊም የዘገበው እንግዲህ ውዱእ በስነ ስርዓት ከጨረሰ በኋላ አንድ ሰው ምን ይላል أشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله أشهد أمسكر الله ማለት በልቤ አምኜ በመላሴ እናገራለሁ እመሰክራለሁ አላ የለም ብዬ ኢላሃ በእውነት የሚመለክ አምላክ የለም ብዬ መሰክራለሁ ኢላላህ ከአንዱ ከአላህ በስተቀር ሌላ በእውነት የሚመለክ አምላክ የለም ብዬ መሰክራለሁ ወህደሁ
በአምላክነቱ ሆነ በጌትነቱ ብቻውን ያለ ጌታ ነው ላ ሸሪከ ለህ ምንም አይነት ተጋሪ የለው ወአሽሃዱ አሁንም በልቤ አምኜ በመላሴ መሰክራለሁ አነ ሙሐመደን አብዱሁ ወረሱሉሁ ነብያችን ሰለላሁ ዐለይሂ ወሰለም ሙሐመድ የአላህ ባሪያና ለሰው ልጆች ረህመት እዝነት አድርጎ የላካቸው መልእክተኛው ናቸው ብሎ ከተናገረ ይህንን ካለ ሁሌ ውዱእ አድርጎ ሲጨርስ ኢላ ፉቲሐት ለሁ አብዋቡል ጀነቱ ሰማንያ የጀነት 8 በሮች 8 ደጃፎች ይከፈትለታል ከምትሻው ግባ ይባላል ማለት ነው ምንኛ እድል ነው وعن عثمان بن عفان رضي الله عنه أن النبي صلى الله عليه وسلم قال ሶስተኛው ኸሊፋ ዑስማን ኢብኑ አፋን ሲናገሩ ደግሞ ምን አሉ ነብያችን አለይሂ ሰላቱ ወሰላም እንዲህ አሉ ምን አሉ መን በና መስጂደን የአላህን ቤት የገነባ ሰው አሉ መስጂድ የሰራ ሰው يبتغي به وجه الله ነገ የአላህን ፊት የሱን ውዴታ የሱን ስጦታ ፈልጎ ለአላህ ብቻ ብሎ ማለት ነው ለይልኝ ስሙልኝ ወይም ለአድናቆት ሳይሆን ለአላህ ብሎ የገነባ ሰው በነ አላሁ ለሁ በይተን ፊል ጀና በመትኩ አላህ በጀነት ቤት ይገነባለታል እዚህ ምድር ላይ የሚሰራውን ነገ በአኺራ ታገኘዋለሽ ይሄው ዛሬ አክራሪ ክርስቲያኖች 8 መስጂድ አቃጥለዋል በዛ በቅጥር ላይ እነዛ ወንድሞቻችን ያላቸው የአላህ ቤት የነበራቸው መስጂድ እንግዲህ ከሳር ቤት የተሰራ ሊሆን ይችላል ያ ለአላህ ዲን ቀናት ያለው ሰው ቢያንስ አቅሙ ከቻለ በግሉ ካልቻለ ወንድሞቹና እህቶቹን አሰባስቦ አዋጥቶ እኛንን ይሄን መስጊድ የምንገነባው ብሎ ለአላህ ብሎ ለማንም ሳይሆን ነይቶ የተነሳ ሰው ነገ ይህንን ያገኛል ይሄንን ሲያስብ አንድ ሰው በርግጥ አቅም ካለው ወደ ኋላ የሚልበት ምንም ምክንያት የለም እና ለአላህም ቤት መገንባት አጅሩ ይሄን ያክል ነው ማለት ነው በጀነት በመተኩ ሌላ ቤት ማግኘት رواه البخاري ومسلم وعن أم حبيبة أم المؤمنين رضي الله عنها قالت سمعت رسول الله صلى الله عليه وسلم يقول نبياتنا عليه الصلاة والسلام دمون دزيوس يستمروا أم حبيبة سماج من صلى 12 ركعة في يومه وليلته بكننا بألالتو بهايرات ساعات وسط መሰረታዊ የሆኑ ረዋቲብ የሆኑ 12 ረካዓቶች 12 ሱና ረካዓቶችን የሰገደ ሰው ተጠውዐን በና ቡንየ ለሁ ቢሂን በይተን ፊል ጀና በሱ ሰበብ በጀነት ቤት ይገነባለታል ረዋሁ ሙስሊም የሙስሊም ዘገባ ነው እነዚህ 12 ረዋቲብ የሚባሉ የጠነከሩ ሱናዎች ማናቸው ከዙህር በፊት 4 ከዙህር በኋላ 2 6 ማለት ነው ከመግሪብ በኋላ 2 ረካዓ 8 ከኢሻ በኋላ 2 ረካዓ 10 ከሱብሂ በፊት 2 ረካዓ 12 ሌሎች አሉ ግን እነዚህ 12ቱ ዋናዎቹ የጠነከሩ ሱና የሚባሉ ናቸው ከዙሁር በፊት 4 በኋላው 2 አንድ ላይ 6 ከመግሪብና ከኢሻ በኋላ 2 አንድ ላይ 10 ከሱብሂ በፊት 2 12 ማለት ነው وعن عبد الله بن سلام رضي الله عنه أن النبي صلى الله عليه وسلم قال إيه تواقع يهوداوي سلمته عبد الله بن سلام رضي الله عنه سناجر من على نبياتنا عليه الصلاة والسلام እንዲህ ብለው አስተማሩ ايها الناس እናንተ ሰዎች ሆይ አፍሹ ሰላም ተናብሱ السلام عليكم ورحمة الله وبركاته ማለት ያ አላህ ሰላም እዝነቱ በረካው ረድኤቱ በእናንተ ላይ ይሁን የሚለውን የሰላምታ ንግግር አብዙ እናንተ ሰዎች وأطعموا الطعام አብሉ ምግብን የተራበ የፈለገ ምግብን ማብላት وصلوا الأرحام زمدنانم قتلوا
የተቆረጠም ቢሆን ማለት ነው ዝምድናን ቀጥሉ ወሰሉ ቢልለይሊ ወናሱ ኒያም ሰዎች በተኙበት በሌሊት ተነስታችሁ ስገዱ ከጌታችሁ ጋር ተነጋገሩ ተድኹሉል ጀነተ ቢሰላም ጀነትን በሰላም ትገባላችሁ رواه الترمذي وقال حديث حسن صحيح እና ብዙ ሐዲሶችንና ብዙ ቁርአኖችን ተመልክተናል አሁን በጥቅሉ ወይስፈፋዱ مما تقدم من اسباب دخول الجنه والنجاه من النار ما يلي እስካሁን ካየናቸው ቁርአንና ሐዲሶች ጀነት ለመግባትና ከጀሃነም እሳት ነፃ ለመውጣት ሰበብ የሚሆኑ ነገሮች ብለን የተረዳናቸው ምንድናቸው አንደኛ አልኢማኑ ቢላህ በአላህ ብቸኛ ጌትነት ማመን ይሄ ዋናው ነው ከሁሉ በፊት አንድ አላህ መኖሩን እናምናለን አምላካችን አላህ ህልውናው አንድ ነው ሐልወቱ አይከፋፈልም ሁለትነት የለበትም ወይም ስላሴ አማኞች እንደሚያምኑት ሶስትነት የለበትም የአላህን አንድነት ማመን አለብን አይደንቲቲው አንድ ብቻ ነው ቁል ሁወላሁ አሐድ እንዳለው አንድነቱ ለሁለት ወይ ለሶስት የሚከፋፈል አይደለም እንደዚሁም ደግሞ የፍጥረት ዓለሙ የዩኒቨርሱ ሁሉ ጌታና ፈጣሪ ነው ሲፈጥር ሁሉን ነገር ሲያዘጋጅ ብቻውን ያደረገው ከርሱ ጋር አብሮ የነበረ ረዳት ዋና ሰራተኛ የሚባልም ነገር የለም አምላክ ነው የሚመለከው እሱ ብቻ ነው ሰውነት የለበትም ፍጹም ሰው ፍጹም አምላክ የሚል አስተሳሰብ እንዳላቸው ክርስቲያን ወገኖቻችን መስመር ለነስታ ይገባም ማለት ነው ይሄ ጀነት ለመግባት ሰበብ የሆነው የመጀመሪያው በአላህ ማመን ነው እንደዚሁም ደግሞ ወመላእክቲሂ በመላእክቱና ምናለን ከብርሃን የፈጠራቸው መንፈሳዊ ቅን አገልጋዮች የአላህን ትእዛዝ ፈጻሚ ልዩ ልዩ የሥራ ድርሻ ያላቸው ሁልጊዜም አላህን በማምለክ ተግባር ላይ የተሰማሩ መንፈሳዊ ፍጡራን መላእክቶች መኖራቸውን እናምናለን የአላህ ሰላም በሁሉም ላይ ይሁን እንወዳቸዋለን እናከብራቸዋለን ነገር ግን አናመልካቸውም ወይም ሌሎች ቀናት ሰጥቷቸው በእነዛ ቀናት እንደሚለመኗቸው እንደ ኦርቶዶክስ ወገኖቻችን ወሰን አናልፍም ማለት ነው እኛ ቀናትን የፈጠረ አላህ ነው መላእክቶች በቀናት ውስጥ ድርሻ የላቸውም በእያንዳንዱ ቀን አላህ ከመመለክ አላህ ከመጣራት ውጪ መላእክት የሚጠሩበት የሚለመኑበት ምንም ምክንያት የለም ማለት ነው ሶስተኛ ወኩቱቢሂ በመለኮታዊ መጽሐፍቱ እናምናለን ከቁርአን በፊት አላህ ተውራት ኢንጂል ዘቡርና አጠቃላይ ነቢያት መለኮታዊ መጽሐፍ ተሰጥቷቸው እንደነበረ እምነታችን ነው ቁርአን ነግሮናል አምነን ተቀብለናል እነዛ መጽሐፍቶች ግን ዛሬ ኦሪጂናል ቅርጽ የላቸውም ህልውናቸው ጠፍቷል واليوم الاخر እንዲሁም ደግሞ በመጨረሻ ቀን ከሞት በኋላ ህይወት በመኖሩ እናምናለን ማለት ነው وبالقدر خيره وشره በዚህ ዩኒቨርስ ላይ የሚከናወን ማንኛውም ነገር ኸይርም ይሁን ሸር ውሳኔው ከአላህ ዘንድ ማለት ነው ከአላህ ዘንድ የሚተላለፍ መሆኑን አምነን ልንቀበል ግድ ነው ይሄ ጀነት ይከተናል ማለት ነው